ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን የፋና የዩቲዩብ ቻናሎች ቤተሰብ በሙሉ እንዴት አላችሁ? በዛሬ ቪዲዮአችን እንግዲህ ቆንጆ ያልታዩ ሳተን እንዲሁም የሽፎን ጨርቆችን ተሰርተውና ሳይሰሩ ብትን ሽፎኖችን ይዘንላችሁ ወደ እናንተ መጠናል። ከአሁን በፊት በነበረው ቪዲዮ ስለምትደውሉ ስለምታበረታቱን፣ ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። አሁንም ደግሞ እንደናንተ ሽፎን ማዘዝ ለሚፈልግ ቤተሰብ፣ ጓደኛ እንዲሁም ለተለያየ ሰው ሼር አድርጉ፣ ሰብስክራይብ አድርጉ። ዛሬ ያሉትን ሽፎኖች አብረን እናያለን። እሺ እንግዲህ በዚህ ቪዲዮ መጀመሪያ የምናሳያችሁ እንደተናገርኩት ተሰርተው ያለቀላቸው የሽፎን ጨርቆችን ተሰርተው አልቀው ምን እንደሚመስሉ በአንደኛ ደረጃ ሳተን እንዲሁም ደግሞ በኖርማል ሽፎን ጨርቅ ነው የምናሳያችሁ። እዚህ ጋር የምትመለከቱት ቆንጆ የሳተን ጨርቅ አንደኛ ደረጃ ሳተን ጨርቅ ነው። አንደኛውን በምንድን ነው የምንለየው? ውስጡ ላይ እንደምታዩት ደብል ፌስ ነው። በጣም ለስላሳና ቆንጆ የሚያምር አርበ ሰፊ ነው። በአምስት እና በአራትም ቢሰራ በጣም ከበቂ በላይ ነው ማለት ነው። እዚህ ጋር የምታዩት ሽፎን እንግዲህ እኔ ያደረኩት ነው። የሚያደረኩት እጁ አጓጉል ሆኖ ከላይ በአራት ማዕዘን ቀለል ብሎ የተሰራ ያለምንም ከስከሽ ወይም ደግሞ አስመራ ስፍ ያልተሰፋ ነው። ምንም አይነት ነገር የለውም። ወጥ ወራጅ ነው። እዚህ ጋር የምትመለከቱት አሻንጉሊቷ ያደረገችው ደግሞ እጁ እንደምታዩት ጃፖኒ ነው። ደረቱ አራት ማዕዘን ነው። ጀርባው ጋር ስንመጣ ደግሞ ማሰሪያና እንዲሁም ላስቲክ ጥቅጥቅ አለው። እንደዚህ ልብሶች እንደምታዩቸው እንግዲህ ከአሁን በፊት በነበሩት ቪዲዮ ኦርደር ተቀብለን የሰራናቸው ናቸው። እናንተም ደግሞ ብትን ጨርቆችን ስናሳያችሁ መርጣችሁ እንዲህ በማዘዝ በፈለጋችሁ ዲዛይን ማሰራት ትችላላችሁ ማለት ነው። ይሄ አንደኛ ደረጃ ሳተን ጨርቁ ተሰርቶ አልቆለት ከኖርማል የሽፎን ነጠላ ጋር 8000 ብር ነው። እዚህ ጋር የምታዩት የያዝኩት ነጠላ ደግሞ በጥልፍ ይሰራልን ለሚሉ ወይም ደግሞ የሽፎን ነጠላ በብዛት ቁመታቸው አጠር ይላል። ራሳችን ነው የምናሸምነው፣ ግን ብዙ ትልቅ አይሆኑም። በጣም ትልቅ እንዲሆን ከፈለጉ እንደዚህ በመነን በጥልፍ መዘጋጀት ይችላል። በጥልፍ ሲዘጋጅ ደግሞ ያው የተለየ ዲዛይን ይኖረዋል። ከለሩ ደግሞ በደንብ ከሽፎን ከለር ጋር እንደዚህ በደንብ እንዲመስለው ተደርጎ ይሰራል ማለት ነው። ዲዛይን የነጠላ ዲዛይን ማንኛውንም የጥልፍ ዲዛይን ልካው ከነጠላው ጋር ከቀሚሱ ጋር መሰራት ይችላል ማለት ነው። እንደዚህ በጥልፍ ነጠላ ሲሰራ ፈርጥ ተጨምሮበት ሲሰራ ወይም ደግሞ በጥበብ ነጠላ ሲሰራ የሽፎኑ ዋጋ ይጨምራል ማለት ነው። ይሄኛው መጀመሪያ ላይ የነገርናቸው የሽፎኑ ዋጋ በኖርማል ሽፎን ነጠላ በተለመደው ልሙጥ ከለር ሆኖ ከሽፎኑ ጋር ተቀራራቢ ሆኖ ተሰርቶ ነው 8000 ብር። ከወገበታችሁን ደግሞ የሚፈልጉትን ዲዛይን ከሽከሽ ማድረግም ይችላሉ። ያለ ከሽከሽ እንደዚህ ማዘዝ ይችላሉ። ወገብ በላይም ደግሞ በተመሳሳይ የፈለጉትን ማንኛውንም ዲዛይን ልካው ማዘዝ ይችላሉ ማለት ነው። ሌላው በመቀጠል ደግሞ ማሳያችሁ እንግዲህ ሳተን ጨርቅ በአንደኛ ደረጃ ሳይቻችኋለሁ። ቀጣይ ላይ ደግሞ ይህንን የስቶክ ጨርቅ ሳተን ያልሆነ ስቶክ ጨርቅ ነው የምናሳያችሁ። እንግዲህ መደቡ እንደምታዩት ነጭ ከለር ነው። ከላይ ደግሞ የምታዩት ቀለል ያለ ፍላወር አለው። በጣም ቆንጆና የሚያምር ለቤተ ክርስቲያን ከለሩ ነጩ በዛ ያለ ስለሆነ ለቤተ ክርስቲያን መሆን የሚችል ነው። ይህም በተመሳሳይ በጣም ቆንጆ አርበ ሰፊ የሚያምር ሽፎን ነው። የጀርባው ዲዛይን የሰራንበት ላስቲክ ጥቅጥቅ ዚፕ እንዲሁም ደግሞ ማሰሪያ አድርገን የሰራ ነው። ፍሪ ሳይዝ እንዲሆንና ሲጨምሩም ሲቀንሱም በፈለጉት የሰውነታቸው መጠን እንዲያደርጉት ተደርጎ የተሰራ ሽፎን ነው። ይህም በተመሳሳይ ኦርደር ተቀብለን በፈለጉት ምርጫ ቀለል ብሎ ምንም አይነት ዲዛይን ሳይበዛበት የተሰራ ነው። ሌላው ነገር ብትን ጨርቆችን ስናሳያቸው ከወገብ በላይ ሆነ ከወገብ በታች ደረቱ ላይ እጁ ላይ ሊሆን ይችላል። የፈለጉትን ዲዛይን የትኛውም የሽፎን ስፌት ላይ አይተው መርጠው መላክና ማዘዝ ይችላሉ። በመቀጠልም እንግዲህ የምናሳያቸው ሳተን አንድ አሳይተናል፣ ኖርማል ሽፎን ጨርቅ አሳይተናል። ይህም በተመሳሳይ ደግሞ የሽፎን ጨርቅ ነው ማለት ነው። ይህም ሳተን አይደለም፣ ኖርማል አንደኛ ደረጃ ሽፎን ጨርቅ ነው። በጣም የሚያምር ቆንጆ ለስላሳ ነው። እንደሚያዩት በጣም ትንንሽ አበባ ሆኖ ነገር ግን ዝም ያለ ከለር ነው። እጁ የደንበኛችን ምርጫ ስለሆነ አጓጉል ሆኖ ለቀቅ ያለ ፍሪ ሳይዝ ደረቱ እንዲሁም ወገበታችሁ ላይ ደግሞ ምንም አይነት ዲዛይን ያልበዛበት ሲምፕል አይነት አሰፋፍ ስለፈለገች እንደሚያዩት አንገቱ አራት ማዕዘን በከርብ ነገር ሆኖ የተሰራ ከወገበታችሁ ደግሞ ምንም አይነት ካሽካሽ ወይም ደግሞ አስመራ ስፍ ሳይገባ ነው ማለት ነው የተሰራ። ጀርባው ሁሉም ሽፎኖች በብዛት ላስቲክ ጥቅጥቅ ማሰሪያና ዚፕ ቢሆንላቸው ተመራጭ ነው። ሰውነታቸው ሲጨምርም ሲቀንስ በፈለጉት የሰውነታቸው ሳይዝ እንዲያደርጉት፣ ጥቅጥቁ ላስቲኩን ለማይፈልግ ሰው ደግሞ በዚፕ ብቻ ማድረግ እንችላለን ማለት ነው። ይሄ እንግዲህ አርበ ሰፊ ነው። በአራትም በአምስትም ሲሰራ በጣም ሰፊ ነው። በጣም ሰፊ ለሚወድ ሰው ደግሞ በ6 ሜትር
ኦርደር ማድረግ ይችላሉ። ይህም በተመሳሳይ በኖርማል የሽፎን ነጠላ ተሰርቶ አልቆለት እነዚህ ዋጋቸው ከሳተኑ ቀነስ ይላሉ። ተሰርቶ አልቆላቸው 5500 ነው። የጥልፍ ወይም ደግሞ የጥበብ ነጠላ ሽፎን መጨመር ከፈለጉ ወይም በዛ መቀየር ከፈለጉ ደግሞ የተለየ ዋጋ አለው፣ ዋጋው ይጨምራል ማለት ነው። ሌላው ደግሞ በቀጣይ የምናሳያቸው ብትን ሽፎኖችን እንደምናሳያችሁ መግቢያ ላይ ተናግረናል። ከዛ ላይ ያሳየናቸው አሻንጉሊት ላይ የስፌት ስታይሎችን ለማሳየት ሳምፕል ለማሳየት ያክል ነበር። እዚህ ጋር የምታዩት ደግሞ ብትን ጨርቆች አዳዲስ ብትን ሆኖ ሽፎን እንዲሁም ሳተን ብትን ያልተሰሩ ጣቃቸው ነው ማለት ነው። በግሩፕም ሆነ በተናጠል መርጣችሁ እናንተ ማዘዝ ትችላላችሁ። እዚህ ጋር የምታዩት ቆንጆ ሽፎን ነው፣ በጣም ያምራል። 3 ከለር ነው ያለው። ይሄ አንደኛው ከለር ነው። እንደምታዩት መደቡ አቮካዶ ነው፣ እንዲሁም ቬጅ አለው። በጣም የሚያምር አርበ ሰፊ ነው። 4 ሜትሩን ሲሰራ ከበቂ በላይ ነው። 5 ቢሆን ደግሞ የበለጠ ሰፊ ይሆናል ማለት ነው። ይሄ እንግዲህ በአራቱ ተሰርቶ አልቆለት ከኖርማል የሽፎን ነጠላ ጋር 5500 ማለት ነው። በ4 ሜትሩ ነው። በ5 እንዲሁም በ6 ሲሆን ደግሞ ይጨምራል። ሌላው ነገር የሽፎን ነጠላ ኖርማል የተለመደ ብለን የምንላቸው ይህንን ነጠላ ነው። ይሄ ሪጋ ወይም ደግሞ ሽሪምሪ ብለን የምንለው ነጠላ ነው። ይሄ አሁን ለዶቃ ከለር ወይም ደግሞ ብሉ ለበዛው ሽፎን ነው የምንጠቀመው። ምክንያቱም እዚህ ጋር ልሙጥ ከለሩ እንደምታዩት ብሉ ስለሆነ ማለት ነው። እዚህ ጋር ይህንን መስመር ለማይወዱ ሰዎች፣ የሳባውን ሪጋ ለማይፈልጉ ሰዎች በኖርማል በመነን ሆኖ ጥለቱ ብቻ እንዳለ መሰራት ይችላል። ስለዚህ የሽፎን ኖርማል ዋጋ የምናወጣላቸው ከጥበብ ወይም ከጥልፍ ነጠላ ውጭ የሚወጡት ዋጋዎች በዚህኛው ነጠላ ተጨምሮ ነው ማለት ነው። ስለዚህ ይሄኛው ሽፎን በእንደዚህ አይነት ነጠላ ተሰርቶ አልቆለት 5500 ነው ማለት ነው። ወደ ቀጣይ ሽፎናችን ስንሄድ ደግሞ እዚህ ጋር የምንመለከተው ሽፎን ቆንጆ ቀይ መደብ ያለው እንደምታዩት ለበዓል መሆን የሚችል ለገና በዓል ወይም ለየትኛውም በዓል ይሆናል። ቀይ ነገር ስለሆነ የማፍካት ደመቅ የማድረግ ነገር አለው። በጣም የሚያምርና በግሩፕ ደግሞ ይበልጥ ቢለበስ የሚያደምቅ አይነት ሽፎን ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ በ4 ሜትሩ 5500 አርበ ሰፊ ስለሆነ 4 ሜትሩ በጣም ሰፊ ነው ማለት ነው። በቀጣይ ደግሞ ስናሳያቸው ይህንን ሽፎን ነው የምናሳይ። ይህንን ሽፎን ተሰርቶ አሳይተናቸዋል። ብትን ጨርቁ ይህንን ይመስላል። ቆንጆና የሚያምር ለስለስ ያለ የጨርቁ ጥራትም ለስላሳ ነው። እንዲሁም ከለሩ ደግሞ ዝም ያለ የማይረብሽ አይነት ከለር ነው ማለት ነው። እዚህ ጋር የምንመለከተው ደግሞ መጀመሪያ ላይ ያሳየናቸው ሽፎን 3 ከለር አለው ብለናል። ስለዚህ ሁለተኛው ከለር ይሄ ነው። አቮካዶ ከለሩን አሳይተናቸዋል። ሁለተኛው ከለር ደግሞ ይሄ ነው ማለት ነው፣ ቀይ ከለሩ። ይህም በጣም ያምራል። በ4 ሜትር በኖርማል ነጠላ ተሰርቶ አልቆለት 5500 ብር ነው ማለት ነው። እዚህ ጋር የምንመለከተው ደግሞ በቀይ ከለር ያሳየናቸው ሽፎን እዚህ ጋር በቀይ ያየ ነው። እዚህ ጋር ደግሞ በኦሬንጅ አለ። በሚፈልጉት የከለር ምርጫ ማዘዝ ይችላሉ። ዲዛይኑ ተመሳሳይ ነው። የከለሩ መደብ ብቻ ነው የሚለይ። ይሄኛው እንደሚያዩት ኦሬንጅ ነው። በጣም የሚያምር ቆንጆ ሽፎን ነው። እንግዲህ ተሰርቶ አልቆለት ተመሳሳይ ዋጋ ነው። በ4 ሜትር 5500 ነው ማለት ነው። ሌላው በቀጣይ ደግሞ ሳተን እየቀላቀልን ስናሳያቸው እዚህ ጋር የምንመለከተው ሳተን ደግሞ በጣም የሚያምር ቆንጆ አርበ ሰፊ ለስላሳ የሆነ ቆንጆ ሳተን ነው። እንደምታዩት በጣም ያምራል። ለየት ያለ ወደ ፒንክ ወደ በርገንዲ የሚወስደዋል ከለሩ። ይሄ ነው የሚባል ከለር የለውም። በጣም ቆንጆ ያምራል። በ4 ሜትር ሲሰራ በጣም ከበቂ በላይ ነው። ከሽከሽ ኑሮትም ያለ ከሽከሽም በማንኛውም የስፌት ዲዛይን ማዘዝ ይችላሉ። ይህኛው ሳተን እንግዲህ ተሰርቶ አልቆለት 7000 ብር ማለት ነው ከኖርማል የሽፎን ነጠላ ጋር። ሌላው ሌላ አይነት ሳተን ደግሞ ቀላቅለን ስናሳያቸው እዚህ ጋር የምንመለከተው ይህም ደግሞ በተመሳሳይ ቆንጆ አንደኛ ደረጃ ሳተን ነው። በጣም የሚያምር ቆንጆ ለስላሳ ነው። ደብል ፌስ ነው። በሁለቱም በኩል ተመሳሳይ ከለር ነው ያለው። ውስጥ ላይ ያለው ከለር ደብዛዛ ነው። የሽፎኑ ዋና ከለሩ ደግሞ እንደምታዩት ትንሽ ሻይን ያደርጋል ወይም ደመቅ ይላል ማለት ነው። ይህም በተመሳሳይ አርበ ሰፊ ቆንጆ የሚያምር ሽፎን ነው። የሳተን ጨርቅ ነው። ሳተን ጨርቆች ብዙ ጊዜ በ4 ሜትር ቢሰሩ ከወገብ በታች ደግሞ ምንም አይነት አስመራ ስፍ ባይኖራቸው ወገብ በላዩ ብቻ ሸፊ ሆኖ ቢሰራ የተሻለ ነው። ይህም በተመሳሳይ ተሰርቶ አልቆለት በማንኛውም ስፌት ስታይል በ4 ሜትር 7500 ማለት ነው። እሺ በመቀጠል ማሳያችሁ እንግዲህ ይሄ ቆንጆ የሽፎን ጨርቅ ነው። ሳተን አይደለም እንደምታዩት
ብትኖችን ነው እያሳየን ያለ ነው። ብትን ጨርቆችን መርጣችሁ ደግሞ በፈለጋችሁት ዲዛይን ማዘዝ ትችላላችሁ። እዚህ ጋር የምትመለከቱትም ቆንጆ በጣም ዝም ያለ ከለር የማይረብሽ ተደጋግሞ ሲለበስ በግሩፕ ቢደረግ ደግሞ ይበልጥ የሚያደምቅ ዝም ያለ ቆንጆ ሽፎን ነው። በጣም የሚያምር አርበ ሰፊ ነው። በአራት ሜትር ሲሰራ በጣም በቂና ከበቂ በላይ ነው ማለት ነው። እነዚህ ሽፎኖች እንግዲህ ደጋግሜ እንደተናገርኩት በኖርማል ነጠላ ነው ሂሳብ የሚወጣላቸው። የተለየ ነጠላ ለሚፈልግ ሰው አዘው ማሰራት ይችላሉ። ይህ በማንኛውም ዲዛይን ተሰርቶ አልቆለት በ4 ሜትር 5500 ብር ማለት ነው። እዚህ ጋር የምንመለከተው ደግሞ በሁለት ከለር አሳይተናቸዋል። በአቮካዶ ከለር እንዲሁም ደግሞ በቀይ እናሳያቸዋለን። መጀመሪያ በአቮካዶን ያሳየናቸው፣ ይሄ ሁለተኛው ከለር ነው። በጣም የሚያምር ሚጥሚጣ ከለር ነው። እንደሚያዩት ከላይ ያለው ቤጅ አበባ አለው። ይህም በጣም የሚያምር ቆንጆ አርበ ሰፊ ስቶክ ሽፎን ነው። 4 ሜትሩ በቂ ነው። 5 ወይም 6 ይሁን ለሚል ሰው ደግሞ ተጨምሮ መሰራት ይችላል። በ4 ሜትሩ ተሰርቶ አልቆ ከነጠላው ጋር 5500 ማለት ነው። በመቀጠል ማሳያችሁ እዚህ ጋር የምታዩት ቆንጆ ደብዘዝ ያለ ብዙ ጊዜ ሽፎን ጨርቆች ዝም ያሉ ሲሆኑ ያምራሉ። በተደጋጋሚ ሲለበሱ የሚሰለች ነገር አይኖራቸውም እና ይሄ እንደምታዩት ዝም ያለ ቤጅ ከለር ከላዩ ላይ ያለው ደግሞ ቆንጆ አብሽ ከለር ነው። አርበ ሰፊ ነው በጣም በ4 ሜትር ሲሰራ ይህም በተመሳሳይ በቂ ነው። በጣም ሰፋ እንዲል ከፈለጉ በ5 ወይም በ6 ማዘዝ ትችላላችሁ። ወገብ በላይም በማንኛውም አይነት የስፌት ዲዛይን ልከው ማሰራት ይችላሉ። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ 5500 ማለት ነው። እዚህ ጋር የምንመለከተው ደግሞ እንደሚያዩት ጥቁር መደብ ነው። ፈዘዝ ያለ ከለር ለሚፈልግ ሰው ጥቁር መደብ አንዳንድ ደንበኞች ስለሚጠይቁን ነው ያቀረብንላችሁና እንዲሁም ቪዲዮ ላይ ማሳያችሁ። በጣም የሚያምር የጨርቅነቱም ቆንጆ ነው። አርቡም ሰፊ ነው። አርበ ሰፊ ሲሆን የሽፎኑ ስፌትም ቆንጆና የሚያምር ይሆናል ማለት ነው። ይህም በተመሳሳይ በ4 ሜትር ተሰርቶ አልቆለት 5500 ማለት ነው። በመቀጠል ማሳያችሁ እንግዲህ ይህንን ሽፎን ነው። እዚህ ጋር የምትመለከቱት ሽፎን በጣም ያምራል። ትንሽ አበባ ነው ያለው። ፒንክ መደብ ነው አበባው። ከስር ያለው ደግሞ ደብዘዝ ያለ ሰማያዊ ውሃ ሰማያዊ ተብሎ የሚታወቀው ከለር ነው ከስር ያለው። ከላይ ደግሞ በዛ ያለ ፒንክ አበባ ፍላወር አለው ማለት ነው። ይህም በተመሳሳይ ሁሉም አርበ ሰፊ ስለሆኑ በ4 ሜትር ሲሰሩ በጣም በቂ ይሆናሉ። ሰፊ ለሚፈልግ ሰው ደግሞ በጣም 5 ሜትር እንዲሁም 6 ማድረግ ይችላሉ። ዛሬ የምናሳያችሁ ዋጋቸው ደግሞ ሁሉም በ4 ሜትር የወጣላቸው ናቸው። ይህም በ4 ሜትር ተሰርቶ አልቆ 5500 ነው። እዚህ ጋር የምንመለከተው ደግሞ ሳተን ጨርቅ ነው። በየመሃሉ ሳተን እየቀላቀልኩ እያሳየዋችሁ ነው እንደምትመለከቱት። ይህም ቆንጆ በጣም የሚያምር ድምቅ ያለ የሳተን ጨርቅ ነው። ይህም በ4 ሜትር ሲሰራ በቂና ከበቂ በላይ ነው። የወገብ በላይ የወገብ በታች በደንበኛ ምርጫ ነው የሚሰራው ማለት ነው። ነጠላም እንዲሁም በጥልፍ ወይም በጥበብ ከልሙጥ ውጭ ለሚል ሰው እሱም በደንበኛ ምርጫ ይሆናል። ኖርማል በሽፎን በተለመደው የሽፎን ነጠላ ተሰርቶ አልቆለት ይሄ 7000 ብር ማለት ነው። ቆንጆና አርበ ሰፊ ሽፎን ነው። ሁሉም ሽፎኖች ያምራሉ። እሺ እንግዲህ በመቀጠል ማሳያችሁ ሁሉም ቆንጆ ቆንጆ ሽፎን አርበ ሰፊ ናቸው። እዚህ ጋር ያሉትም ደግሞ የተለየ አማራጮች አሉ ማለት ነው። ሁሉም ሽፎኖች አርባቸው ሰፋፊ ነው። አርበ ጠባብ ለሚፈልግ ሰው ደግሞ አርበ ጠባብ አለ በተለየ ዲዛይን ማለት ነው። እዚህ ጋር የተሰቀሉት በሙሉ አርበ ሰፊ ስቶክ ከሳተን ውጭ የሆኑ ሽፎኖች ናቸው። በሚፈልጉት ዲዛይን ማዘዝ ይችላሉ። የተለያየ አማራጮች አሉን። እዚህ ጋር የምንመለከታቸው ደግሞ አርበ ጠባቦች ናቸው ማለት ነው። አርበ ጠባቦች 6 ሜትር ለአንድ ሰው ተዘጋጅቶ የሚመጣ ጨርቅ ነው። እዚህ ጋር የሚመለከቱት ለአንድ ሰው መሰራት የሚችል ነው። ከ6 ሜትር ብቻ ካነሰ ስለሚጠብ መቀነስ የለበትም። ይህም በተመሳሳይ ተሰርቶ አልቆለት 5500 ነው። እዚህ ጋር የምንመለከተውም በተመሳሳይ አርበ ጠባብ ነው። እንደምታዩት አርባቸው ትንንሽ ነው። አርባቸው ትንሽ ነው። ተሰርቶ አልቆላቸው በ6 ሜትር 5500 ማለት ነው። ይህም በተመሳሳይ ደግሞ አርበ ጠባብ ነው። ዋጋቸው ተመሳሳይ ነው። በ6 ሜትር ነው ግዴታ መሰራት ያለባቸው። አርባቸው ትንሽ ስለሆነ ተሰርተው አልቆላቸው 5500 ነው። እዚህ ጋር የምንመለከተውም አርበ ጠባብ ነው።
አርበ ጠባብ 6 እና ከዛ በላይ መሆን ያለበት። ብዙ ጊዜ የምንሰራው አርበ ጠባብ ሲሆን በ6 ሜትር ነው። ይሄ እንግዲህ ተሰርቶ አልቆለት 5500 ማለት ነው። ሁሉም አርበ ጠባቦች ዋጋቸው 5500 በ6 ሜትር ነው ማለት ነው። እሺ እንግዲህ ውድ ተመልካቾቻችን በዛሬ ቪዲዮዎቻችን ያሳየናችሁ ቆንጆ የተመረጡ ሽፎኖችን ነው። ሁሌም ወደ ፋና ጥበብና ሽፎን የምናመጣቸው ሽፎኖች የተመረጡና ጥራታቸውን የጠበቁ ናቸው። እናንተ የምትፈልጉት ሽፎን ካለ ደውላችሁ ማዘዝ ነው የሚጠበቅባችሁ። አድራሻችን አዲስ አበባ 22 ከጎላጎል ወረድ ብሎ አውራሪስ ሆቴል አካባቢ ጸጋ ህንፃ አንደኛ ፎቅ ላይ ነው። የሱቅ ቁጥር 07፣ ስልክ ቁጥራችን 0962974410 ነው። ይደውሉና ማዘዝ ይችላሉ። ሰብስክራይብ አድርጉ፣ ላይክ አድርጉ። ስለምታዙን እናመሰግናለን።